ወበረካቱ። ሰላም እንዴት ናችሁ? ውድ ቤተሰቦች አለሁ አልሐምዱሊላህ። እናንተስ እንዴት ናችሁ? እኔ ሰላም ነኝ። ምስጋና ለአላህ ለዓለማቱ ጌታ። ዛሬ ቆንጆ ስሁር ለየት ያለ ሩዝ ቡኻሪ ሰራሁላችሁ ለሰዎች። ያው ምግብም ስራም ጽዳትም እንደምሰራ እናንተ ውድ ቤተሰቦች ታውቃላችሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምትከታተሉ ምስጋና ከልብ ነው። አሁንም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ውድ ቤተሰቦች። ዛሬ ቆንጆ ስሁር ሰርቼ አበላኋቸው ሰዎችን። ቪዲዮውን እስከ መጨረሻው ይዩት። ሀሳብ አስተያየታችሁን አስቀምጡልኝ፣ እመልሳለሁ ኮሜንት አይቼ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ ውድ ቤተሰቦቼን? ያለሁ አልሐምዱሊላህ። እናንተስ እንዴት ናችሁ? እዛ ነኝ። ምስጋና ለአላህ ለዓለማቱ ጌታ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። በያላችሁበት ሰላማችሁ ብዙት ይበልልኝ። እንግዲህ ዛሬ ለየት ያለ ስሁር የሰራሁትን ይዤላችሁ የመጣሁት በጣም ቆንጆ ስሁር ነበር። ከተበላ በኋላ ነው ቪዲዮውን ጅሪምጡን እያስገባሁት ያለው። ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ዛሬ የሚሰራው ስሁር በስጋ ነው። ቆንጆ ሩዝ በስጋ ነው የሚሰራው። ውድ ቤተሰቦች ትንሽ ዘይት ጨምሬያለሁ። አሁን ደግሞ ከስጋው ነጭ ጮማውን ትንሽ አነሳሁና ጨመርኩ በትናንሽ ቆርጬ። አሁን ይሄ በደንብ መስሏል። ግን ይሄን የምትጨምሩ ከሆነ ዘይት አታብዙ። እኔ ዛሬ ነጭ ሽንኩርት የለኝም ነበር። ሁለት ብቻ ናቸው። እነዛኑ አብሬ የጨመርኩና ሽንኩርቱ ጋር እያበሰልኩ ነው። ይህ ቤተሰቦች እንደምትመለከቱት በዚህ መልኩ ሽንኩርቱን እያበሰልኩ ነው። ገና ነው፣ ትንሽ ይቀረዋል። አልበሰለም፣ ገና ብዙ ይቀረዋል። ውድ ቤተሰቦች በዚህ መልኩ እየበሰለ ነው ሽንኩርቱ። ዛሬ ቀለል ያለች ወደሚደርስ ፈጠን ያለ ሩዝ በስጋ ነው የምንሰራው። አብራችሁን ስሩ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። የእናንተ ላይክ እኔን ያበረታኛል እና ረመዳናችን ደግሞ እያለቀብን ነው። እንግዲህ ይሄ 14ኛው ላይ ነው አለቀብን ረመዳናችን። ውድ ቤተሰቦች ቪዲዮ ትንሽ ረዘም ሊል ይችላል። ያው በትዕግስት አዳምጡ፣ በትዕግስት ተከታተሉ። ውድ ቤተሰቦች አሁን በዚህ መልኩ ከበሰለልኝ በኋላ ቲማቲሜን ጨመርኩ። ያውም ትንሽ ቀረው ነበር ቲማቲም ጋር ይብሰል። የስሁሩ ሰዓት እየደረሰ ስለሆነ ቶሎ በዛ ላይ ደግሞ እንደምታውቁት ስጋ ትንሽ ቆየት ይላል ከዶሮ። እንደው በግምት አንድ ሾርባ ማንኪያ የሚሆን ቀድር ሳልሳ ጨመርኩና እናንተ ግን ያው ቀይ ሩዝ እንደሚሆኑ መጠን ትንሽ ጨመር አድርጉበት። እኔ ግን ሰዎች ብዙ አይፈልጉም ሳልሳው ሲበዛ፣ ለዛ ነው። ብዛቱ እና ማነሱ እንደ ፍላጎታችሁ ይወሰናል። ውድ ቤተሰቦች በዚህ መልኩ አድርጌያለሁ። ቀጣውን አብረን እንስራ። አሁን እንግዲህ ውድ ቤተሰቦች ቅመማ ቅመም በዚህ መልኩ አዘጋጅቻለሁ። የተጠቀምኩትን ቅመማ ቅመም እነግራችኋለሁ። አሁንም ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። የተጠቀምኩት ቅመማ ቅመም ከሙን ከሁሉም ቅመም ባልተደባልቆ የተፈጨ እና ደግሞ የድንብላል ደርቆ የተፈጨ ድንብላልና ንጹህ እርድ ነው የተጠቀምኩት። ቅመማ ቅመም እንግዲህ እንዳላችሁ ነው። ውድ ቤተሰቦቼ ዛሬ ስጋችን በጣም ቆንጆ ነው። እንደምትመለከቱት ከፍ ያለ ነው። ለእንትን መስሪያ ለሩዝ መስሪያ እንደዚህ ከፍ ቢል አሪፍ ነው። ለዶሮ መስሪያ ብል ነበረ። በዚህ መልኩ ጨማምሬያለሁ። ሌላውን ግብአት ደግሞ አብራችሁ ተከታተሉ። ሰዎች አሁን ውሃ ያለፍልቻለሁ። ውሃው በደንብ ይፈላ መሆን አለበት። ማንኛውንም ትኩስ ነገር ስንጠቀም ውሃው በደንብ የፈላ ሲሆን ነው እንጂ ከዚህ ላይ
የፈላ ውሃ ቀዝቃዛ ውሃ ቢጨመርበት ወይም ለብ ያለ ቢጨመርበት ጣዕሙን አብሮ ይገልብናል። አሁን በድጋሚ ውሃ ያስፈልገኛል። አሁን ትንሽ ከተናዋለን ሰዎች አሁን ሩዝ በዚህ መልኩ አውጥቻለሁ። ሩዝ እንግዲህ ታውቁታላችሁ፣ በጣም ቆንጆ ሩዝ ነው። ብዙም አስቀምጡኝ አይልም። ውሃን አጠቤ በቀዝቃዛ ውሃ ለ15 ደቂቃ ወይም እስከ 20 ደቂቃ ድረስ አስቀምጣለሁ ማለት ነው። ይሄን ማጥበው እንግዲህ ብረት ድስቱን ከዘጋሁ በኋላ ነው። ስጋው 30 ደቂቃ ነው የሚወስደው። ስጋው ቶሎ ነው የሚበስለው። ፍየሊቱ ማሻአላ ናትና ቶሎ ስለሚበስል ብረት ድስቱን ከድኜ 10 ደቂቃ ከቆየ በኋላ ነው ሩዜን የማጥበው። ሩዝ ይሄ በጣም ቆንጆ ነው። ቡድን ባስቀመጡኝ አይልም። ውድ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ውድ ቤተሰቦች አሁን ቃሪውን ውሃችንን እንጨምራለን። በጣም የሞቀ ነው። ሰዎች በዚህ መልኩ መፍላት ጀምሯል። ምክንያቱም ውሃ ፈላ ስለሆነ ብዙ አይቆይም። ይህንን ብረት ድስት ስትሰሩ በነገራችን ላይ በጣም ተጠንቅቃችሁ። እንግዲህ ውድ ቤተሰቦች ከእናንተ አይደለም፣ እናንተ ሁሉንም ታውቃላችሁ። ለማስታወስ ያህል ነው። በደንብ ጥብቅ አድርጋችሁ ዘግታችሁ ከዛ ሱፌራዋን ታረጋላችሁ። ይሄን ደግሞ በፊት ለፊት አታርጉ፣ በስተኋላ ቢሆን አሪፍ ነው። ምክንያቱም በፊት ለፊት ከሆነ ልጅ ሲተላለፍ ምን ሲል ቢነካው ችግር ስለሆነ እንደዚህ አድርገን ይሄን ከዘጋን በኋላ እንግዲህ እንደነገርኳችሁ ለ30 ደቂቃ ነው የማስቀምጠው። ከ30 ደቂቃ በኋላ ደግሞ አብስለን መልሰን እንገናኝ ውድ ቤተሰቦች። እስከዛ እናንተ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ። ደግሞ ይሄን ቪዲዮ የቀረጽኩት ቆየት ብሏል። ከሁለት ቀን በፊት ነው። ድምጥን እያስገባሁት ያለሁት አሁን ነው። የድምጥ ማስገቢያ ለሌላችሁ ልጆች ካልከት ብላችሁ አውርዳችሁ በዛ መጠቀም ትችላላችሁ። ወይም ኮሜንት ላይ አሳውቁ። ቀጣይ ቪዲዮ እንዴት እንዳስገባሁት ድምጥን አሳያችኋለሁ። እሺ ውድ የዩቲዩብ ቤተሰቦች አሁን በዚህ መልኩ ለ30 ደቂቃ ካቆየሁት በኋላ ቀጣው የሚሆነው ሽምብራና የተፈቀፈቀ ካሮት እጨምራለሁ ማለት ነው። በዘይትም እጠብሰው ነበር አንዴ የብቻ ካሮቱና ሽምብራውን ግን ዛሬ ፈጠን ብሎ ቶሎ እንዲደርስልኝ ስለፈለኩ ዘይቱም ሳይበዛበት እንኳን አይደለም ያን ተጠብሶ አሁንም እንደምታዩት ዘይቱ አስፏል። ግን ያው የስጋው ቤተሰቦች ጨምሬያለሁ። እንትኑን በዚህ መልኩ ቤተሰቦች እንደምትመለከቱት ከ10 ደቂቃ በኋላ እንደዚህ ሆኖ ፈልተዋል። እንግዲህ ካሮቱንና ሽምብራውን ከጨመርኩ ከ10 ደቂቃ በኋላ ነው። አሁን ሩዝ ልጨምር ነው። ሩዙን ጨምሬ ደግሞ አጥልሌ ነው። መረቁ ከበዛ እንቀንሳለን። አሁን ውድ ቤተሰቦቼ በዚህ መልኩ ሆኗል። መረቁም ያን ያህል አልበዛም፣ ደህና ነው፣ መጠነኛ ነው። ቀጣው የሚሆነው ጥብቅ አድርጌ ከድነዋለሁ። ይሄን ጊዜር እንግዲህ ስገጥሙ ተጠንቀቃችሁ። ቃሪያ ካላችሁ ቃሪያ ጣል አድርጉት። እኔ ቃሪያ ስለሌለኝ ነው እንጂ ቃሪያው ያጣፍጥልናል። ሽታው ራሱ ለየት ያደርገዋል። ቃሪያው ቆንጆ ነው። አሁን በዚህ መልኩ ገጥሚያለሁ። በዚህ መልኩ ከገደንኩ በኋላ ብረት ድስቴን ለ3 ደቂቃ ያህል በመጠነኛ ሙቀት አደርገዋለሁ። ደግሞ የተቀረውን 7 ደቂቃ በደንብ እሳቱን ቀንሼ ነው የማደርገው። ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እንግዲህ በመዳን ቤት እንዴት ነው ረመዳን? ከዛ ላይ ዩቲዩብ ተጨምሮ እንቅልፍስ እንዴት ነው? እየተኛችሁ ነው? አይዞችሁ፣ በርቱ፣ እንበርታ። ያልፋል። እንኳን ይሄንና በሳሶን ቆርጠን የመጣን ሴቶች አይደለን እንዴ? ጀግና የመዳም ቅመሞች ቀይ ባህርን ቆርጠን መጥተናል። ይሄ ቀላላችን ነው ለኛ። በርቱ ውዶች። ደግሞ አሁንም ሳይሆን የወደፊቱን ረፍታችንን እያሰብ ጠንከር በርታ እንበል። ውድ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ ማድረጋችሁንም አትርሱ። ሰዎች ለዛሬው ስሆራችን ማባያ ምን እንሰራ ለመሰላችሁ? የቲማቲምና የድንብላል ቅጠል ሰላጣ እንሰራለን።
ይህ እንግዲህ ሰላጣ መጥፎን ወይም ሰላጣ ሀር በመባል ይታወቃል በአረቦች ዘንድ። እናም ደግሞ ለዚህ ቃሪያም የሚያቃጥል ቃሪያ ያስፈልገዋል። ነጭ ሽንኩርት እንዲሁም ሚልህ ለይሙን ወይም ሎሚና ጨው ያስፈልገዋል። خلاص طيب 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 ያስፈልገው ነበር ግን ያንን ሰዎች ስለማይፈልጉኝ ይሄንን ሁለቱን በጨው ብቻ ነው የምሰራው። ሚልህ ላይ ሙሉም አለ በርግጥ ግን አይፈልጉም። ነጭ ሽንኩርቱንም ለሽታው መስጊድ ስለምሄድ ይላል ሰውየው። ያው ነጭ ሽንኩርት አሽታው መስጊድ መሄድ ስለማይቻል ይሁን ስለማይወድ ይሁን አለሁ አለም። ብቻ የዛሬው ማባያችን ይሄን ይመስላል። ይሄን አብረን እንሰራለን። ስላላጠብኩት በደንብ ልጠብውና እንፈጫለን። እኔ በሽንኩርት መፍጫ በአይዲዮ ሽንኩርት መፍጫ በዛ ነው የምፈጨው። እናንተ እንግዲህ ባላችሁ የመፍጫ እንትን መጠቀም ትችላላችሁ። እየበሰለ ነው። አሁን ሰዓቱን ቀንሼዋለሁ። ድምጡም እንደምታዩት ተቀንሷል፣ አይሰማም። ስለቀነስኩት ሰዓቱን ሰላጣዬን አጣጥቤ በዚህ መልኩ ቆራርጬዋለሁ። ስፈጨው ቶሎ ዲቅቅ እንዲልልኝ እና ለመፍጫውም ደግሞ እንደዚህ እያደረግን ብንጠቀም አሪፍ ነው፣ አይጎዳም። በዛ ላይ ደግሞ ቶሎ ድቅቅ ይላል ሳያስቸግረን። ለዛ እኔ በዚህ መልኩ ነው የተጠቀምኩት። ሁለተኛ መክተፊያ ከማጥብ ጣውላ ብዬ በዚህ መልኩ ከገደሬው ላይ ተቆራርጬዋለሁ። እናንተም ደግሞ እኔን ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ውድ ቤተሰቦች አበረታቱ፣ ተከታተሉ። ቀጣው የሚሆነው ጨው አሁን እንደዚህ እንደ ቅድሙ በግምት ተወሰነ ይበቃል። ቤተሰቦች ሰላጣ በዚህ መልኩ ተፈጭቶ በዚህ ነው ቀርቧል። ውድ ቤተሰቦች ቀይ እስከሚሆን እንደዚህ የሚወዱ አረንጓዴ ሲሆን ስለማይወዱ ነው እንጂ በሌላ ቦታ አረንጓዴው በዛ ብሎ ነው የሚፈልጉት። ደስ የሚሉ አሁን ለይታ አረንጓዴው በዛ ሲል ነው። እኔ በዚህ መልኩ አዘጋጅቻለሁ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በስሎ አጥፍቼ ስኳራይቱን አንስቻለሁ፣ ከፍቻለሁ። እስኪ ትንሽ ቆየት ይበልና ደግሞ ከፍተን እናየዋል። ወጥ እንግዲህ የብረት ድስት ቶሎ እንትን አይልም። ቶሎ ድምጡ ራሱ ስንት ቆይቶ ነው የሚቀንሰው። ያው በደንብ ከበረደ በኋላ ነው መክፈት። ምክንያቱም ደግሞ ከአረብ ቤት ሆነን ደግሞ ተቃጥለን ሌላ ችግር እንዳይመጣ ማለት ነው። እንደውም ኑሮ ራሱ ቃጠሎ ሆኖብናል። እንኳን ብረት ድስት አቃጥሎን ናፍቆቱ ብሶቱ ስንቱ ነገር ቃጠሎ ሆኖብን ደግሞ ጭማሪ እሱ እንዳይከብደን ማለት ነው። እንግዲህ ትንሽ ቆየት ካልኩ በኋላ ቀስ ቀስ እያደረኩ እንዳያደርጌ ከፍተዋለሁ። በጣም አድርጌው ነበር የጠበቀውን በሁለት እጄ ከከፈኩ በኋላ ነው አሁን በዚህ መልኩ ሆኗል። ውድ ቤተሰቦች እስኪ ልየው በማንካ እሱ ከ10 ደቂቃ ነው ያቆየሁት። ቆንጆ ነው። ግምቴም አሪፍ ነበር ማለት ነው። እንግዲህ አብረን እናቀራርበን ውድ ቤተሰቦች፣ እናንተም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሰዎች በዚህ መልኩ አቅርቤያለሁ። ሳቀርብ ያላሳየኋችሁ መዳም ስለመጣኝ ነው፣ ይቅርታ። አቀራርቤያለሁ በዚህ መልኩ እንግዲህ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ቅመሟ ይሄን ይመስላል። የቅመሟ ምግብ ትላላችሁ ይሄን ይመስላል። እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ስራ አስቀምጡልኝ፣ እመልሳለሁ ማለት ነው። ምግብ የመስራት አንደኛው እና ዋነኛው ጥቅሙ እናንተ የምትፈልጉትን ያህል ምግብ መብላት ያኔ ያው ሆድሽን ተወጃለሽ እንዳትዪ። በእርግጥ ሆዱን የሚጠላ የለም፣ ሁሉም ሰው ይወዳል። ሆዱን መጠኑን ሊለያይ ይችላል እንጂ ሁሉም ሰው ሆዱን ይወዳል። እና ያው መብላት የምትፈልጉትን አሁን ለምሳሌ እኔ አጥንት እወዳለሁ። እሷ ብትሰጠኝ ስጋውን ብቻ ነበር የምትሰጠኝ ብዙ ጊዜ። እነሱም ሊወዱ ይችላሉ፣ ወደውት ነው መሰል አለሁ አለ። ግን እኔ አሁን አጥንቴን እስቀረት የምፈልገውን መጋጥ ማለት ነው።
ኑ ጋጡ የኔ ቤተሰቦች ከኔ ጋራ። በዚህ መልኩ የዛሬው ስቡሬ አለቀ። አስተያየታችሁን ኮሜንት ስላስቀምጡልኝ እመልሳለሁ። ሰዎች እየጮሁ ስለሆነ ቀጣይ ቪዲዮ እስክንገናኝ ሰላም ሁኑልኝ። እሺ ውድ የዩቲዩብ ቤተሰቦች አሁን በዚህ መልኩ ለ30 ደቂቃ ካቆየሁት በኋላ ቀጣው የሚሆነው ሽምብራና የተፈቀፈቀ ካሮት እጨምራለሁ ማለት ነው። በዘይትም እጠብሰው ነበር አንዴ የብቻ ካሮቱና ሽምብራውን፣ ግን ዛሬ ፈጠን ብሎ ቶሎ እንዲደርስልኝ ስለፈለኩ ዘይትም ሳይበዛበት እንኳን አይደለም ያን ተጠብሶ አሁንም እንደምታዩት ዘይቱ አስፏል። ግን ያው የስጋው ቤተሰቦችን ጨምሬያለሁ። እንትኑን በዚህ መልኩ ቤተሰቦችን እንደምትመለከቱት ከ10 ደቂቃ በኋላ እንደዚህ ሆኖ ፈልተዋል። እንግዲህ ካሮቱንና ሽምብራውን ከጨመርኩ ከ10 ደቂቃ በኋላ ነው። አሁን ሩዝ ልጨምር ነው። ሩዙን ጨምሬ ደግሞ አጥልሌ ነው። መረቁ ከበዛ እንቀንሳለን። አሁን ውድ ቤተሰቦቼ በዚህ መልኩ ሆኗል። መረቁም ያን ያህል አልበዛም፣ ደህና ነው፣ መጠነኛ ነው። ቀጣው የሚሆነው ጥብቅ አድርጌ ከድነዋለሁ። ይህን ጊዜር እንግዲህ ስገጥሙ ተጠንቀቃችሁ ቃሪያ ካላችሁ ቃሪያ ጣል አድርጉት። እኔ ቃሪያ ስለሌለኝ ነው እንጂ ቃሪያው ያጣፍጥልናል። ሽታው ራሱ ለየት ያደርገዋል። ቃሪያው ቆንጆ ነው። አሁን በዚህ መልኩ ገጥሜያለሁ። በዚህ መልኩ ከገደምኩ በኋላ ብረት ድስቴን ለ3 ደቂቃ ያህል በመጠነኛ ሙቀት አደርገዋለሁ። ደግሞ የተቀረውን 7 ደቂቃ በደንብ እሳቱን ቀንሼ ነው የማደርገው። ውድ ቤተሰቦቼ ላይክ፣ ሸር፣ ሰብስክራይብ ማድረግ አትርሱ። እንግዲህ በመዳን ቤት እንዴት ነው ረመዳን? ከዛ ላይ ዩቱብ ተጨምሮ እንቅልፍ እንዴት ነው? እየተኛችሁ ነው? አይዞችሁ፣ በርቱ፣ እንበርታ። ያልፋል። እንኳን ይሄንና በሳሶን ቆርጠን የመጣን ሴቶች አይደለን እንዴ? ጀግና የመዳም ቅመሞች ቀይ ባህርን ቆርጠን መጥተናል። ይሄ ቀላላችን ነው ለኛ። በርቱ ወዶች። ደግሞ አሁንም ሳይሆን የወደፊቱን ረፍታችንን እያሰብ ጠንከር በርታ እንበል። ውድ ቤተሰቦች ላይክ፣ ሸር፣ ሰብስክራይብ ማድረጋችሁንም አትርሱ። ቤተሰቦች ለዛሬው ስሆራችን ማባያ ምን እንሰራ ለመሰላችሁ? የቲማቲምና የድንብላል ቅጠል ሰላጣ እንሰራለን። ይህ እንግዲህ ሰላጣ መጥፎን ወይም ሰላጣ ሀር በመባል ይታወቃል በአረቦች ዘንድ። እናም ደግሞ ለዚህ ቃሪያም የሚያቃጥል ቃሪያ ያስፈልገዋል። ነጭ ሽንኩርት እንዲሁም ሚልህ ሌሞን ወይም ሎሚና ጨው ያስፈልገዋል። خلاص طيب هو الحين شغال خلاص طيب طيب ያስፈልገው ነበር ግን ያንን ሰዎች ስለማይፈልጉ ነው ይሄንን ሁለቱን በጨው ብቻ ነው የምሰራው። ሚልህ ላይሙንም አለ በርግጥ ግን አይፈልጉም። ነጭ ሽንኩርቱንም ለሽታው መስጊድ ስለማይሄድ ይላል ሰውየው። ያው ነጭ ሽንኩርት አሽተው መስጊድ መሄድ ስለማይቻል ይሁን ስለማይወድ ይሁን አለሁ አለም። ብቻ የዛሬው ማባያችን ይሄን ይመስላል። ይሄን አብረን እንሰራለን። ስላላጠብኩት በደንብ ልጠበውና እንፈጫለን። እኔ በሽንኩርት መፍጫ በቪዲዮ ሽንኩርት መፍጫ በዛ ነው የምፈጨው። እናንተ እንግዲህ ባላችሁ የመፍጫ እንትን መጠቀም ትችላላችሁ። እየበሰለ ነው። አሁን እሳቱን ቀንሼዋለሁ። ድምፁ እንደምታዩት ተቀንሷል፣ አይሰማም። ስለቀነስኩት እሳቱን ሰላጣዬን አጣጥቤ በዚህ መልኩ ቆራርጬዋለሁ። ስፈጨው ቶሎ ድቅቅ እንዲልልኝ እና ለመፍጫውም ደግሞ እንደዚህ እያደረግን ብንጠቀም አሪፍ ነው፣ አይጎዳም። በዛ ላይ ደግሞ ቶሎ ድቅቅ ይላል ሳያስቸግረን። ለዛ እኔ በዚህ መልኩ ነው የተጠቀምኩት። ሁለተኛ መክተፊያ ከማጥብ ጣውላ ብዬ በዚህ መልኩ ከቴሪው ላይ ቆራርጬዋለሁ። እናንተም ደግሞ እኔን ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ውድ ቤተሰቦች አበረታቱ፣ ተከታተሉ። ቀጣው የሚሆነው ጨው
አሁን እንደዚህ እንደ ቅድሙ በግምት ተወሰነ ይበቃል። ቤተሰቦች ሰላጣ በዚህ መልኩ ተፈጭቶ በዚህ ነው ቀርቧል። ቤተሰቦች ቀይ እስከሚሆን እንደዚህ የሚወዱ አረንጓዴ ሲሆን ስለማይወዱ ነው እንጂ በሌላ ቦታ አረንጓዴው በዛ ብሎ ነው የሚፈልጉት። ደስ የሚለው ለእይታ አረንጓዴው በዛ ሲሆን እኔ በዚህ መልኩ አዘጋጅቻለሁ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በስሎ አጥፍቼ ስፈራይቱን አንስቻለሁ፣ ከፍቻለሁ። እስኪ ትንሽ ቆየት ይበልና ደግሞ ከፍተን እናየዋል። እንግዲህ የብረት ድስት ቶሎ እንትን አይልም። ቶሎ ድምጡ ራሱ ስንት ቆይቶ ነው የሚቀንሰው። ያው በደንብ ከበረደ በኋላ ነው መክፈት። ምክንያቱም ደግሞ ከአረብ ቤት ሆነን ደግሞ ተቃጥለን ሌላ ችግር እንዳይመጣ ማለት ነው። እንደውም ኑሮ ራሱ ቃጠሎ ሆኖብናል። እንኳን ብረት ድስት አቃጥሎን ናፍቆቱ ብሶቱ ስንቱ ነገር ቃጠሎ ሆኖብን ደግሞ ጭማሪ እሱ እንዳይከብደን ማለት ነው። እንግዲህ ትንሽ ቆየት ካልኩ በኋላ ቀስ ቀስ እያደረኩ እንዳያደርጌ ከፍተዋለሁ። በጣም አድርጌው ነበር የጠበቀውን በሁለት እጄ ከከፈኩ በኋላ ነው። አሁን በዚህ መልኩ ሆኗል። ውድ ቤተሰቦች እስኪ ሊሆን በማንካ ይህች ከ10 ደቂቃ ነው ያቆየሁት። ቆንጆ ነው። ግምቴም አሪፍ ነበር ማለት ነው። እንግዲህ አብረን እናቀራርበን ውድ ቤተሰቦች፣ እናንተም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሰዎች በዚህ መልኩ አቅርቤያለሁ። ሳቀርብ ያላሳየኋችሁ መዳም ስለመጣኝ ነው፣ ይቅርታ። አቀራርቤያለሁ በዚህ መልኩ። እንግዲህ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ቅመሟ ይሄን ይመስላል። የቅመሟ ምግብ ትላላችሁ ይሄን ይመስላል። እንግዲህ ላይክ ሼር ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ስራ አስቀምጡልኝ፣ እመልሳለሁ ማለት ነው። ምግብ የመስራት አንደኛውና ዋነኛው ጥቅሙ እናንተ የምትፈልጉትን ያህል ምግብ መብላት ያኔ ያው ሆድሽን ተወጃለሽ እንዳትለኝ። በእርግጥ ሆዱን የሚጠላ የለም፣ ሁሉም ሰው ይወዳል። ሆዱን መጠኑን ሊለያይ ይችላል እንጂ ሁሉም ሰው ሆዱን ይወዳል። እና ያው መብላት የምትፈልጉትን አሁን ለምሳሌ እኔ አጥንት እወዳለሁ። እሷ ብትሰጠኝ ስጋውን ብቻ ነበር የምትሰጠኝ ብዙ ጊዜ። እነሱም ሊወዱ ይችላሉ፣ ወደውት ነው መሰል አለሁ አለ። ግን እኔ አሁን አጥንቴን እስቀረት የምፈልገውን መጋጥ ማለት ነው። ኑ ጋጡ የኔ ቤተሰቦች ከኔ ጋራ። በዚህ መልኩ የዛሬው ስቡሬ አለቀ። አስተያየታችሁን ኮሜንት ስላስቀምጡልኝ እመልሳለሁ። ሰዎች እየጮሁ ስለሆነ ቀጣይ ቪዲዮ እስክንገናኝ ሰላም ሁኑልኝ።